ከተፈጠረ ሁሉም ሳይነካኝ ሳይጨፈልቀኝ አይሄድም አይደል? መንጉር ነው። ቆይ እሷን ሳትነኩ አትለፉ ተብለዋል እንዴ? ጊዜን ቢወለድ ኖሮ ሞናኒዛ አንቺ ነሽ አትባልም ነበር። እኔ ነበርኩኝ በሞናኒዛ ቦታ መሆኑ። አይገርምም? ግን ማንቺ ምን ነው አረ ሰው እኮ ይወስላል እናትዬ። እኛ ደግሞ እስከ መቼ ነው ጥሪ ሆነን የምንቀረው? አሁን ዝም ብለን ደስታችንን እናጣጥ፣ ዝም ብለን እንኖር አይደል? እና እኛን ሀዘን ያቀመ እንዴ? እናትዬ ሀዘን ቢመጣብን ራሱ ሀዘናችንን ዋጥ አድርገን በደስታ ነው የምንኖረው። ልክ ነሽ። በቃ ይላጥ ላጩ እምሩ ቦርሳ ውስጥ ቀለበቱና ደብዳቤውን ማን እንደከተተው ግራ ያጋባው ናሁም ዛሬ ከሀዌ መረጃ አግኝቷል። ሀዊም እንግዲህ እስከ መቼ ደብቄ እንደዚህ ሆናለሁ፣ ስለዚህ እናገራለሁ በማለት ምናልባት እሷ ትሆን ትችላለች በማለት እቤት እንደመጣችና እንዲሁም ደግሞ ውሃ ላመጣላት እንደሄድኩኝ ተደናግጣ ወጥታለች በማለት እንግዲህ እውነቱን ተናግራለች። ክብሩም ሰክሮ ወደ ቤት በመግባት ሶሲን ሰኒ ነሽ በማለት ሰኒ እኔ ወድሻለሁ እያለ በሰከረ አንደበቱ ለሰኒ ያለውን ፍቅር እየገለጸ ከሶሲ ጋር ኔተኛ ነበረ። ነገር ግን ሶሲ መጮህ ባትችል እንኳ ግድግዳውን በመምታት እንዲደርሱላት ሆናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ 255 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አሁን ላይ ቲናና ናቲ እልም ያለ ፍቅር ውስጥ ገብተዋል። እንዲሁም ፍቅራቸውን እያጣጣሙ ይገኛሉ። ቲና ለብዙ ጊዜ በእነ ጽናት ስትቀና ወይኔ እኔስ መቼ ነው የውሃ አጣጬን እማገኘው እንደናንተም ሆነው እያለች ስትመኝ ነበረ። ፈጣሪ እንግዲህ ጸሎቷን ቢሰማት ነው ዛሬ ናቲን አግኝታ ደስ የሚል ህይወትን እያሳለፈች ትገኛለች። ጽናት አሁንም በሶሲ ላይ መነሳቷን አልተወችም። አሁን አንቺ እንደምታወሪ አውቃለሁኝ፣ ስለዚህ እኔ እንደምታወሪ እንዳልናገርብሽ ከፈለግሽ ትክክለኛው ነገር እንዳትናገሪ፣ እኔ በርበሬውን እንዳጠንኩሽ ታውቂያለሽ፣ ስለዚህ ያን ነገር አንቺ ደግሞ ደብቂልኝ። እኔ እንደምታወሪ ለኪራ ተነገርኩት። ኪራ መንጥሶ ነው ከዚህ ቤት የሚያወጣሽ። ስለዚህ እዚህ ቤት መቆየት ከፈለግሽ አንቺም በርበሬውን እኔ እንዳጠልኩት እንዳትናገሪ፣ በድንገት ነው ብለሽ ተናገሪ። እኔም ደግሞ እንዳመመሽ ለኪራ እነግረዋለሁ። ስለዚህ እዚህ ቤት የምትቀመጭበት ረጅም ጊዜ ሊሆን ይችላል በማለት ብትነግራትም ሶሲ ግን ልትሰማ ፈቃደኛ አይደለችም። እውነቱ እንዳይወጣባት እየደበቀች የምትገኘው ጽናት አሁን ላይ ከድሮ ማንነቷ እጅግ ተቀይራለች። ከኪራም ጋር በተኙ ሰዓት እንግዲህ አንተ ብዙ ያየሁብህ ፍቅሬ ነህ፣ ተጎድቼበታለሁ፣ ተበድዬብሃለሁ፣ ብዙ ፈተናን አይቼብሃለሁ። ስለዚህ ልተውህ አልፈልግም፣ ላጣህ አልፈልግም። ታማኝ ሚስት ሆኜ ላገለግልህ ነው የምፈልገው። ደግሞም ታማኝ ሚስት ነኝ፣ እታመንልሃለሁ። አንተን ማጣት አልፈልግም። ብዙ ለፍቼብሃለሁ፣ ስለዚህ እንዳትተወኝ በማለት በእንቅልፍ ልቡ እሷ ለብቻዋ ስታወራ ነበረ። በሶሲ ነገር እጅግ ተጨናንቆ ያለው ኪራ አሁን ላይ ደግሞ ሌላ ችግር ተፈጠረበት። ችግሩም ክብሮም ነው። ክብሮምም እንግዲህ ላወራህ እፈልጋለሁ በማለት ለብቻው በማስቀመጥ ወንድምነቴ ልነግርህ ይገባኛል በማለት መክሮታል። ማታ ሰክረ ገብታ ነበረ ሰኒ ነሽ በማለት እንግዲህ ሶሲን ይዛ ልታድር ነበረ በማለትም ይጠይቀዋል። አሁን ሶሲንም እንዲሁም ደግሞ ቲናንም ይቅርታ መጠየቅ አለብህ። ለምንድን ነው እንደዚህ የምትሆነው? በቃ እሷ የራሷን ህይወት ጀምራለች። ስለዚህ እሷን ትተህ ለምን የራስክን ህይወት አትጀምርም? ለምንድን ነው ራስክን የምትጎዳው? በማለት እንግዲህ ወንድሙ መክሯል። ክብሮምም እንዴት እንደገባው እንዴት እንደሆንኩኝ የማስታውሰው ነገር እኮ ምንም ነገር የለም። ወይኔ ክብሮም እኔ እንደዚህ ሆንኩ ማለት ነው በማለት ራሱን ነው እየወቀሰ ይገኛል። ናሁም ትዳሬ ሊበጠብጥ ያሰበው ሰው ማን ነው እያለ ጠላቴን እፈልገዋለሁ እያለ እየደከመ ይገኛል። ምሩም ለምንድን ነው እስካሁን የዋልከው? አመሸህ እኮ ምሳ እራት በልተሃል ወይ? በማለት እንግዲህ ትጠይቀዋለች። ወደ ቤት በገባም ሰዓት
ናሆምም ግራ ገባኝ እኮ ፍቅራችንን ሊያጠለሸው ትዳራችንን ሊበትነው ያስበው ሰው ማን ነው? ይህንን ጠላቴን ማወቅ አለብኝ። ስለዚህ እሱን ስፈልግ እሱን ሳስብ ነበረ በማለት ነበር ለምሩ የነገራት። ምሩም እኔ ይህንን መቼም አላደርገውም፣ ስለዚህ ቀስ ብለህ ተረጋግተህ ራስህን ጠብቀህ ነው ሁሉም ነገር የሚሆነው እያለች እየመከረች ትገኛለች። በማታውቀው ነገር ዛሬ ምሩ ወጥመድ ውስጥ ገብታለች። ናሆምም እኛ ሰውን እናምናለን፣ ስለዚህ ከሩቅ መጥተው ሊበድሉን ካልፈለጉ በስተቀር ምናልባትም ከቅርባችን ያለ ሰው ይሆናል ይህን ነገር የሚያደርገው በማለት እንግዲህ ጥርጣሬ ፈጥሮበታል። እዚህ ቤት ማንም አልመጣም ካለችው ሀዊ እቤት ያለችው ሀዊ ስለሆነች ምናልባትም አይኑን ወደ ህዌ ሊያመለክት ይችል ነበር። ሀዊ ግን ዛሬ እውነቱን ተናግራለች። ላወራ ፈልጌ ነበረ በማለት ወሬዋን ቀጥላለች። ሩት እዚህ ቤት መታ ነበረ። ከዛ መጣችና እኔ ውሃ አምጭልኝ ብላኝ ውሃ ላመጣላት ገባሁኝ። ውሃ ሳመጣላት ተርበትብታ ውሃውንም ሳጠጣው ተደናግጣ ቶሎ ከቤት ወጣች በማለት ትነግረዋለች። እናም የብሩ ቦርሳ የት አግኝታው ነው የምትከትባት በማለትም ጠይቋት ነበረ። የብሩ ቦርሳ እጽናት ጋር ትሄዳ እዚህ አምጥታው ሳሎን ነበር። ምናልባት እሷ ልትሆን ትችላለች፣ ነገር ግን ምንም ነገር እንዳታደርግ በማለት ትነግረዋለች። እሷ ናት ማለት ነው በማለትም ናሆም ከቤት ተነስቶ ይወጣል። ሀዊም ይህንን መናገሬ ምናልባት መጥፎ ይሆን እንዴ? ወይኔ ጉዴ! ምናልባት እሷ አትሆን ይሆን እንዴ? ችግር ላይ ይወድቅ ይሆን እንዴ? ነገሩ እሷ የኛን ህይወት ለመበጥበጥ እየሞከረች አይደለም፣ ስለዚህ ተሞክረው በማለት እንግዲህ ሀዊን ፈርዳባታለች። ናቲና ቲናም እንግዲህ አንተ እንዴት እኔን መረጥከኝ፣ እኔም እንዴት አንተ መረጥኩ እየተባባሉ ፍቅራቸውን እየተገላለጹ ይገኛሉ። አሁን ላይ ቲና የድሮ ማንነቴን እኮ ፍቅር አንተ ነህ አዲስ ያደረከኝ፣ አሁን እኮ ፍቅረኛሞች ሆነናል በማለት ናቲም እኔንም እኮ እዚህ ሰፈር የሚያምነኝ ማንም የለም፣ ያመንሽ ግን አንቺ ብቻ ነሽ እየተባባሉ ፍቅራቸውን እየተገላለጹ ደስ የሚል ጊዜን እያሳለፉ ነው የሚገኘው። ናቲም እኔና አንቺ እኮ አሁን ፍቅረኛሞች ሆነን ብንባል ማን ያምናል? እንደዛ ስንናቆር እንደዛ በቃላት እንኳ እኮ አንስማማም ነበረ በማለት እንግዲህ ያለፈው ታሪኳን ይነግራታል። እሷም በቃ አሁን እኮ ፍቅረኛሞች ሆነናል፣ ደስ የሚል ጊዜን ማሳለፍ ነው ያለብን እያሉ እንግዲህ ሙዛቸውን እየበሉ ደስ የሚል ጊዜን እያሳለፉ ነው የሚገኘው። በቀጣይ ቪዲዮ ደግሞ እንደሚከሰት እንግዲህ ተከታታይ የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም በሀገራችን ይሁን፣ ሰላም ለሕዝባችን።